ማርባእቱ አፍላጋት እንተ ትሰቀይ ተለለ ጽባሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀብት ስቦ በረድኤት አቅርቦ በጸጋው መግቦ ይህንን ጊዜ ባርኮ የሰጠን የእመቤታችን የእናታችን የቅድስት ድንግል ማርያምን የቃል ኪዳኗን በዓል እንድናከብር የረዳን ስሙን ጠርተን ስሙን ቀድሰን ክብሩን እንድንወርስ በረድኤቱ በቸርነቱ የጠራን ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር በአንድነቱ በሦስትነቱ ሲሰለስ ሲቀደስ እንደኖረ ዛሬም በእኛ አንደበት የከበረና የተመሰገነ ይሁን። የባሕርያችን መመኪያ አምላክን የወለደች እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። እግዚአብሔር እንደወደደ እንደፈቀደ መጠን የምንማማርበት የትምህርታችን ርዕስ የሚሆነው እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም በተናገረችው በሉቃስ ወንጌል ምዕራፍ 1 ከቁጥር 39 ጀምሮ ስናነብ በምናገኘው በእመቤታችን በቅድስት ድንግል ማርያም በጸሎት ክፍል የተናገረችውን እመቤታችን የተናገረችውን ቃል አንስተን ይሆናል። ወሳህሉኒ ለትውልደ ትውልድ ለእለ ይፈርህዎ፣ ለሚፈሩት ምሕረቱ ለልጅ ልጅ ነው። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ የተናገረችው በጸጋ እግዚአብሔር ተሞልታ በመንፈስ ቅዱስ ተቃኝታ የተናገረችው ቃል ነው። ስለዚህ እመቤታችን ለሚፈሩት ምሕረቱ ለልጅ ልጅ ነው ብላ ነግራናለች፣ አስተምራናለች። ስለዚህ ይህንን ሐሳብ ነው ዛሬ የምናየው። ምክንያቱም ዛሬ የምናከብረው የእመቤታችን የቅድስት ድንግል ማርያም የቃል ኪዳን በዓል ስለሆነ እመቤታችን ከእግዚአብሔር አግኝታ የተቀበለችውን የቃል ኪዳን በዓል ወይም የካቲት ኪዳነ ምሕረት የምንለውን በዓል ስለሆነ እመቤታችን ደግሞ ስለ እግዚአብሔር ምሕረት ስለ ቸርነቱ እርሷ ያስተማረችንን እርሷ የነገረችንን ይዘን ቅዱሳት መጻሕፍት ስለ እግዚአብሔር ምሕረት የነገሩንን እግዚአብሔር መንፈስ ቅዱስ በቅዱሳን አበው አድሮ ግልጽ አድርጎ ያናገረውን እኛም ከአባቶቻችን የተማርነውን የምንጠቀምበትን ትምህርት እንመለከታለን፣ እናያለን ማለት ነው። ስለዚህ ቃሉን ሰምተን እንድንለወጥ አሁንም ማስተዋሉን እንዲያድለን ልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ የካቲት 16 የሚከበርበት መሰረታዊ ምክንያት እመቤታችን ለተቀበለችው ቃል ኪዳን ለዚያ ምክንያት ነው። የሰው ልጆች ሁሉ ደስታ ስለሆነ የእመቤታችን የተቀበለችው ቃል ኪዳን ለሁላችን የመዳን ምክንያት ስለሆነ እመቤታችንን እግዚአብሔር ለመዳን ምክንያት አድርጎ ስለሰጠን በእርሷ በኩል ስለሰጠን ምሕረትና ይቅርታ ስላደረገልን በጎ ነገር ሁሉ እግዚአብሔርን የምናመሰግንበት በዓል ስለሆነ እሱ ብቻ ሳይሆን በእመቤታችን ቃል ኪዳን ለመጠቀም እኛ ምን ማድረግ እንዳለብን የምንማርበት ስለሆነ ይህንን በዓል እናከብራለን ማለት ነው። ስለዚህ እርሱን ምክንያት አድርገን ነው የምንነጋገረው። እግዚአብሔር መንፈስ ቅዱስ እንዲመክረን፣ እንዲገስጸን፣ ማስተዋሉን እንዲሰጠን አሁንም ቅዱስ ፈቃዱ ይሁንልን። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር በዚህ ዓለም ከኖረች በኋላ መድኃኒታችን ኢየሱስ ክርስቶስ ከተሰቀለ፣ ከተነሳ፣
ካረገ በኋላ በዚህ ዓለም 15 ዓመት ኖራለች። በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ ስናነብ እንደምናገኘው ደቀ መዝሙሩ የሚወደው የተባለው ደቀ መዝሙር ቅዱስ ዮሐንስ ወንጌላዊ እመቤታችንን ወደ ቤቱ ወሰዳት ሲል እናገኛለን። ወደ ቤቱ ወሰዳት። በዚያም የዮሐንስ ቤት በተባለው በምዕመናን ልቡና ውስጥ ከመኖሯ በፊት በዚህ ዓለም 15 ዓመት ኖራለች። ወደ ቤቱ ወሰዳት የተባለው የምዕመናን ልብ ነው። እመቤታችን በሐዋርያት በምዕመናን ልቡና በዚህ ዓለም መኖሯን የሚያሳይ ነው። 10 ፍጹም ቁጥር ነው። አምስት ደግሞ የስሜት ህዋሳት ነው። ስለ ምዕመናን ስለ እመቤታችን ያላቸው ፍቅር፣ ያላቸው እምነት፣ ያላቸው ተስፋ ፍጹም መሆኑን እንዲሁም ደግሞ በዓይነ ሕሊናቸው የሚመለከቱት ጣዕመ ውዳሴዋ በአንደበታቸው የሚቀምሱት ጣዕመ ውዳሴዋ በጆሯቸው በእዝነ ሕሊና የሚሰሙት ምስጋናዋ፣ ስዕሏ በዕደ ልቡናቸው የሚቀርጹት መሆኑን ለማሳየት የተነገረ ቃል ነው። ምክንያቱም ቅዱስ ጳውሎስ እንደሚለው ንሕነ እሙንቱ ቤቱ ለእግዚአብሔር፣ የእግዚአብሔር ቤቱ እኛ ነን እንዳለ ሁሉ የቅዱስ ዮሐንስ ወንጌላዊም በዚህ ዓለም የተቋቋመ የተሰራ የታነጸ ግንብ ቤት ሳይሆን የእግዚአብሔር ቤት የእኛም ቤት ስለሆነ ወደ ቤቱ ወሰዳት የተባለችው እመቤታችን ወደ ምዕመናን ነው። እናትነቷን፣ ፍቅሯን ለምዕመናን ማስተማሩን ለመግለጽ ነው። እናም እመቤታችን እናትነቷን ተስፋ አድርገው ጥግ አድርገው ከሚኖሩ ሰዎች ጋር በዚህ ዓለም 15 ዓመት ኖራለች። ይህ 15 ዓመት እመቤታችን ምን እያደረገች ኖረች ካን ቅዱሳት አንስትን እያስተማረች በገዳማዊ ሕይወት መልክ ዛሬ በየገዳማቱ የሚኖሩትን የመነኮሳትን ሕይወት ገና በማህፀን በአድባረ ሊባኖስ የጀመረችውን ከዚያም በኋላ ደግሞ በ3 ዓመት ወደ ቤተ መቅደስ ሂዳ የኖረችውን እንዲሁም ደግሞ ብፁዓን ለይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው የተባለውን የወንጌልን ቃል መሪ ሁና ስደትን ወደ ምድረ ግብፅ ሂዳ ያን የጀመረችውን ሕይወት በፍጻሜም ሕይወቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በገዳማዊ ሕይወት ሁና ቅዱሳት አንስትን እያስተማረች እየመከረች ቅዱሳን ሐዋርያትን እየባረከች እያጽናናች 15 ዓመት በዚህ ዓለም ኖራለች። በዚህ ዓለም ስትኖር ግን ዕለት ዕለት የምታደርጋቸው መሰረታዊ ነገሮች ነበሩ። ከነዚህ አንዱ መድኃኒታችን ኢየሱስ ክርስቶስ ስራ በሰራባቸው ቦታዎች ሁሉ እየሄደች መጸለይ፣ እነዚያን ቅዱሳት ቦታዎች መሳለም፣ በእነዚያ ቦታዎች ሁና ቅዱሳት መጻሕፍትን ማንበብና ከእግዚአብሔር ጋር መነጋገር የሁል ጊዜ ስራዋ ነበር። ከነዚህ እንደ ቤተልሔም ትሄዳለች፣ ትጸልያለች። በቀራንዮ አንጻር መቋመ እግዝእትነ ማርያም የእመቤታችን መቆሚያ በምትባለው ቦታዋ እየሄደች ትጸልያለች። ክርስቶስ በተቀበረበት መቃብር በጎልጎታ እየሄደች ትጸልያለች። ክርስቶስ ስራ በሰራባቸው ተአምራት ባደረገባቸው ቦታዎች ሁሉ የሄደች እመቤታችን ልጄ በዚህ ቦታ ተወለደ ብላ ያንን ቦታ ትሳለማለች። እንዲሁ ደግሞ በዚህ ቦታ የወለድኩ ልጄ ሆይ ልመናዬን ስማኝ፣ ጸሎቴን ተቀበልልኝ፣ ኃጥአንን ማራቸው፣ ይቅር በላቸው እያለች የምትለምንበት ቦታ ነበርና እመቤታችን ብዙ ቃል ኪዳኖችን ተቀብላለች። ብዙ አስራት ተቀብላለች። ከነዚህ ቃል ኪዳኖች አንዱ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ
ይቅር እልልሻለሁ ብሎ ቃል ኪዳን ገብቶላታል። ስለዚህ ዛሬ የምናከብረው መሰረታዊ ነገር ይህ እመቤታችን ከልጇ ከወዳጇ ከኢየሱስ ክርስቶስ የተቀበለችው ቃል ኪዳን ነው። ይህን ቃል ኪዳን ለመቀበል እመቤታችን መድኃኒታችን ኢየሱስ ክርስቶስ የጠየቃት ጥያቄ ነበር። እናቴ ሆይ በእኔ ምክንያት ካገኙሽ ሐዘኖች መካከል የትኞቹ ሐዘናት ይበልጣሉ? የትኛው ሐዘን ይበልጥብሻል? ብሎ ሲጠይቃት እመቤታችን 5 ጽኑ ጽኑ ሐዘኖችን ለልጇ ለወዳጇ ለኢየሱስ ክርስቶስ ነግረዋለች። ልጄ ወዳጄ ጌታዬ ኢየሱስ ክርስቶስ ሆይ በአንተ ምክንያት ካገኙኝ ሐዘኖች መካከል የመጀመሪያው በ40 ቀን በተወለድክ በ40 ቀን ወደ ቤተ መቅደስ ስወስድህ አረጋዊው ስምዖን እንደሚገድሉህ አይሁድ እንደሚገድሉህ በመስቀል ላይ እንደምትውል ትንቢት በተናገረ ጊዜ ነው። ያን ሳስብ ልቤ በሐዘን ይከፈላል ብላ የመጀመሪያው ሐዘን ይሄ መሆኑን ነገረችው። ሁለተኛው ደግሞ ሄሮድስ ሊገድልህ አስቦ ከሀገር ወደ ሀገር መሰደድክን ባሰብኩ ጊዜ ነው። ከሀገር ወደ ሀገር መሰደድክን ባሰብኩ ጊዜ ነው። ሶስተኛው በዚያ በስደት በረሃ ውስጥ ሽፍቶች ሊገድሉህ በከበቡህ ጊዜ ነው። አራተኛው በቀራንዮ በእንጨት መስቀል ላይ መሰቀልህን ባሰብሁ ጊዜ ነው። አምስተኛው ዮሴፍና ኒቆዲሞስ እንደገነዙህ ወደ መቃብርም እንዳወረዱህ ባሰብኩ ጊዜ ነው። እነዚህ 5ቱ ሐዘናት በእኔ ዘንድ እጅግ ጽኑ ናቸው ብላ እመቤታችን ለልጇ ነግረዋለች። መድኃኒታችን ኢየሱስ ክርስቶስም ይህን ስትነግረው በእኔ ምክንያት ያገኙሽን እነዚህን 5ቱን ሐዘናት እያሰበ አቡነ ዘበሰማያትንና በሰላመ ቅዱስ ገብርኤልን በስምሽ የጸለየውን ሰው እኔ ይቅር እለዋለሁ፣ ከባሕረ እሳት አሻግረዋለሁ ብሎ ለእመቤታችን ቃል ኪዳን ገብቶላታል። ስለዚህ ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ስላላት ብዙ ቅዱሳን ብዙ ጻድቃን ሰዎች ተጠቅመዋል። ብዙ ደግሞ ኃጥአን በቃል ኪዳኗ አማላጅነት ከዘላለም ኩነኔ ከዘላለም እሳት ድነዋል። ከነዚህ መካከል እንግዲህ ዛሬ በሁሉም ዘንድ የሚታወቀው በላዔ ሰብእ የሚባለው ስምዖን ነው። በላዔ ሰብእ ማለት ሰው የሚበላ ሰው ማለት ነው። ሰው የሚበላ ማለት ነው። ሰው የሚበላ ማለት እንግዲህ ይሄ በታሪክ በጣም ለየት ያለ ሲያስቡት የሚጨንቅ ታሪክ ነው። ሰው እንደ በግ እያረደ እያወራረደ የሚበላ ሰው ማለት ነው። ይሄ ከዘር የመጣ አይደለም። ምናልባት በሀገራችን በጣም ክፉ ሐሳቦች ክፉ ልማዶች አሉ። ሰውን በዘር ለይቶ ይሄ የገሌ ዘር ነው፣ የሆነን ክፍል ለይቶ ባሪያ ነው፣ የሆነን ክፍል ለይቶ ደግሞ ጨዋ ነው፣ የሆነን ክፍል ለይቶ ደግሞ ቡዳ ነው፣ የሆነን ክፍል ለይቶ እንደዚህ የሚባል ነገር፣ እንደዚህ አይነት ትምህርት በቤተ ክርስቲያናችን ትምህርት የለም። ተለይቶ ቡዳ የሚባል የሰው ፍጡር የለም። ወይም ተለይቶ የሆነ ሰውን የሚበላ የሚባል ሰው የለም። እንደዚህ አይነት አስተምሮ የለም። ቤተክርስቲያናችን ሰውን በዘር አትከፍልም። በዘር ከፍላ የምትናገረው ነገር የላትም። የምታስተምረው ትምህርት የላትም። ሰው ሁሉ እኩል በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ ሰው ሁሉ እኩል ነው፣ ክቡር ነው። ሰው ሁሉ እኩል ክቡር ነው ብላ ነው የምታስተምረው። ስለዚህ እንደዚህ አይነቶቹ መከፋፈሎች በሀገራችን የጠላት ታሪኮች ናቸው። እርስ በራሳችን እንዳንስማማ፣ እንዳንተማመን፣ በቋንቋ በነገድ በጎጥ ተከፍለን ሰላም እንዳይኖረን፣ ፍቅር እንዳይኖረን፣ መተሳሰብ እንዳይኖረን፣ ከቦታ ቦታ ተንቀሳቅሰን ሰርተን መብላት እንዳንችል የተፈጠሩ ታሪኮች ናቸው። ብዙ የታሪክ ድርሳናትን ስንመለከት በሀገራችን ጥበብ ሞልቶ ሀገራችን ራሷን ችላ የምትኖር ሀገር ነው የነበረች።
እቺ ራሷ አንቺ ላይ የምትኖረው ሀገር ደግሞ በውስጧ ብረት የሚሰሩ አካላት፣ ልብስ የሚሰሩ አካላት፣ ህንፃ የሚሰሩ ባለሙያዎች እንደዚህ አይነት ነገር ሲኖር ነው። ነገር ግን ጠላቶቻችን መጥተው ብረት የሚሰሩትን እንድናንቋሽሻቸው፣ ቀጥቃጭ ብለን እንድንሰድባቸው፣ ልብሳችንን ሰርተው እርቃናችንን የሸፈኑትን አካላት ደግሞ ሸማኔ ብለን እንድንሰድባቸው፣ ቆዳ ፍቀው ብራናዎቻችንን ሰርተው የታሪክ ድርሳናትን እንድንዘግብ እንድንጽፍ አባቶቻችን ታሪክን እንዲያስቀምጡልን ያደረጉትን ሰዎች ደግሞ ፋቂ ተብለው እንዲሰደቡ የተሰራብን በሴራ ነው እንጂ ይሄ የሚያስነውር ነገር አይደለም። ብረት መስራት ነውር አይደለም። ዛሬ ብረት ኢንጂነሪንግ የሚባለው ምንም አይደለም፣ ያው ብረት መስራት ነው። ቆዳ ፋብሪካ የሚባለው ያው ነው፣ ቆዳ መስራት ነው። ሌላ የተለየ ነገር የለው። ልብስም እርሱ ነው። ይሄ ኮተን ኢንዱስትሪ የሚባለው ነገር ያው ነው፣ የተለየ ነገር የለው እና ይሄ በሴራ የተሰራ ነው እና ስምዖን በላዔ ሰብ የተባለው ስምዖን ሰው የሚበላ የተባለው እንዲሁ በሐሜት የተለጠፈበት ምክንያት ሳይሆን በሰይጣን ተንኮል የመጣ ክፉ ምግባር ይሄ ነገር ማለት ነው። ምክንያቱም የስምዖንን የቀደመ ታሪኩን ስንመለከት እንደ አብርሃም እንደ ደጉ በመጽሐፍ ቅዱስ እንደተጻፈው እንደ አብርሃም እንግዶችን እየተቀበለ በቤቱ የሚያስተናግድ በእግዚአብሔር ስም የሚያበላ የሚያጠጣ ደግ ሰው ነበረ። ከዕለታት አንድ ቀን ግን ጸላኤ ሰናያት የበጎ ነገር ጠላት የሆነ ሰይጣን ወደ ቤቱ መጥቶ በስላሴ አምሳል መጥቶ ወደ ቤቱ ገባ። ሰይጣን ቅዱስ ጳውሎስ እንዳለው የብርሃን መልአክ እስከሚመስል ድረስ ራሱን ይለውጣል እንዳለው የብርሃን መልአክ እስከሚመስል ብቻ አይደለም፣ እግዚአብሔርን እስከሚመስል ድረስ ሰይጣን ራሱን ይለውጣል። ይሄ በቅዱሳን ታሪክ የምንመለከተው ነው። አንዱ መነኩሴ ሳምንት ገዳም በገባ በሁለት ሳምንቱ ሰይጣን ወደ እርሱ ብርሃን ለብሶ ብርሃን ተጎናጽፎ መጣ። አንተ ማን ነህ አለው። እኔ መንፈስ ቅዱስ ነኝ አለው። ምን ነው መንፈስ ቅዱስ ቸኮልክ አለው። እንግዲህ ያስቡት፣ ይሄ ሰው መንፈስ ቅዱስ እንዳልሆነ ሰይጣን በምታት ሊያታልለው እንደመጣ ስላወቀ ነው እንደዚህ የተሳለቀበት እና ምን ነው ቸኮልክ ብሎ ተናግሮታል ማለት ነው። ስለዚህ ልክ እንደዚህ ሁሉ ሰይጣን እግዚአብሔርን እስከሚመስል ድረስ ራሱን ይለውጣልና በሶስት ሰዎች አምሳል ሆኖ ወደ ስምዖን ቤት ገባ። የምንበላው የምንጠጣው አቅርብልን አሉት። ሁሉ በእጄ ሁሉ በደጄ የምትፈልጉትን እሰጣችኋለሁ አቅርብላችኋለሁ አላቸው። እንግዲያውስ እኛ እህል ውሃ ቀምሰን አናውቅምና የምንበላው ሌላ ነገር አቅርብልን አሉት። ምን ላቅርብላችሁ ሲላቸው ልጅህን አርደህ አወራርደህ አቅርብልን አሉት። እርሱም እንደ አብርሃም ያደረገ መስሎት ልጁን አርዶ አወራርዶ አቀረበላቸው። ባለቤት ያቀረበውን ምግብ ሳይቀምስ ለእንግዳ መስጠት አግባብ አይደለምና ቅመስልን አሉት። የጨነቀውን ቢሆን ልጁን ቀምሶ ሰጣቸው። በዚህ ምክንያት ሰይጣን በሰውነቱ ውስጥ አደረ። ከልጁ ጀምሮ ሌሎች 78 ነፍሳትን በላ። ሊቁ በድርሰቱ እንደተናገረው እለተወርዱ እለታርጉ ላይለ ወለተወርዱ ታይተ ፍቅረ ማርያም ድንግል ይምሰልክሙ ንስቲተ እያለ ይቀጥልና 78 ዘበላ ነፍሳተ አኮኑ በህፍነማይ አተወገነተ ወደ ላይ የምትወጡ ወደ ታችም የምትወርዱ የእመቤታችን የቅድስት ድንግል ማርያም ፍቅር ቀላል አይምሰላችሁ፣ ትንሽ አይምሰላችሁ፣ ተራ ነገር አይምሰላችሁ። 78 ነፍስ የበላው ሰው በአማላጅነቷ ድኖ ገነት ገብቷልና ብሎ የመልክዓ ኤዶም ደራሲ እንደነገረን ማለት ነው። 78 ነፍስ በልቷል ይህ ሰው ማለት ነው። ከዚህ በኋላ በመጨረሻ ወደ አንድ ገበሬ ሄዶ ሊበላው ሲል ገበሬው ራሱን ተከላከለ። በጅራፍ ብሎ አባረረው። ቢያንስ በሬው እንዲሸጥለት ጠየቀው። ነገር ግን ያ ሰው ፈቃደኛ አልሆነም።
ከዚህ በኋላ ልፍ ብሎ ሲሄድ አንድ ከራስ ፀጉሩ እስከ እግር ጥፍሩ በቁስለ ሥጋ የነደደ ሰው በሽተኛ ሰው አገኘ። ስምዖን ሰው የሚበላ ስለሆነ የውሃ ጥም በጣም ስለሚጸናበት ሁልጊዜ ውሃ ከእጁ አይለይም። ውሃ አንጠልጥሎ ነው የሚሄደው፣ ተሸክሞ ነው የሚሄደው። ያ በቁስል የተመታ ሰው እባክህን ነፍሴ ከሥጋዬ ሳትለይ ጉሮሮዬን በውሃ ርስልኝ፣ ውሃ ስጠኝ ብሎ ለመነው። ስምዖን ቸል ብሎት ሄደ። ስለ አጋዕዝተ ዓለም ሥላሴ ብለህ ስጠኝ አለው። አሁንም ቸል ብሎት ሄደ። ስለ ጭንቅ አማላጇ ስለ ወላዲተ አምላክ ስለ ድንግል ማርያም ብለህ ስጠኝ ሲለው እርሷንስ ደግ እንደሆነች ቀድሞ ማውቃት ነበር ብሎ ከእጁ ላይ ትንሽ ውሃ እንዳያቆሽሽበት ተጸይፎ ከእጁ ላይ ትንሽ ውሃ ጠብ አደረገለት። ያ ሰው አላረካው። ምክንያቱም የውሃ ጥሙ እጅግ ኃይለኛ ስለነበር፣ በጣም ተጠምቶ ስለነበር ያ ጠብ ያለለት ውሃ ሊያረካው አልቻለም። ጉሮሮውን አንጣጣው ነው የሚለው። ጉሮሮውን አንጣጣው። ከዚህ በኋላ ትጨርስብኛለህ ብሎ እሱም ድጋሚ ሳይሰጠው አልፎት ሄደ። ከዚህ በኋላ ልፍ ብሎ ዋሻ አገኘ። በዋሻው ውስጥ በዚያው ዝም ብሎ ተቀመጠ። ከእንግዲህ እህል ውሃ በልቼ አልኖርም ብሎ በዛው ውስጥ ተቀመጠ። ነገር ግን ኑሮ ኑሮ ከሞት ውሎ ውሎ ከቤት እንዲሉ አይቀርምና ያ ሰው ሞተ። ነፍሱ ከስጋው ተለየች። ነፍሱ ከስጋው ተለየች። መላእክተ ጽልመት መጥተው ነፍሱን ወሰዱ። መላእክተ ብርሃን ስምዖን ክዷቸዋልና የማያማልዱ ሆኑ። ያች ነፍስ ቅድመ እግዚአብሔር ቀርባ ተፈረደባት ወደ ሲኦል እንድትሄድ። እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ግን መጥታ ኦ ወልዴ መሐር ሊተ ወተዘከር ኪዳኔ፣ ልጅ ሆይ ኪዳኔን አስብ፣ የገባህልኝን ቃል ኪዳን አስብ፣ ይህን ሰው ማርልኝ እያለች መለመን ጀመረች። እናቴ ሆይ በምን እምርልሻለሁ? በምን ስራው በምን ተግባሩ እምርልሻለሁ? ይህማ እኔንም ወዳጆችንም የካደ ሰው ነው፣ በምን እምርልሻለሁ ሲላት ታሰውኑ ቃልከ፣ ልጅ ሆይ ቃልህ ይታበላልን? ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ አላልከኝምን? ብላ ለመነችው። እናቴ ሆይ አዎን ቃል ኪዳን ገብቼልሻለሁ አለ። ይህም ሰው እኮ በስሜ ቀዝቃዛ ውሃ ሰጥቷል፣ እባክህን ማርልኝ አለች። በሉ ብሎ መድኃኒታችን ኢየሱስ ክርስቶስ ያ ሰው የሰጣትን ለዚያ ሰው የሰጣትን ጥርኝ ውሃ እና የበላቸውን 78 ነፍሳት አምጥተው በሚዛን እንዲመዝኑት ፍርዱን ሰጠ። አምጥተው በሚመዝኑበት ጊዜ እመቤታችን ከዚያች ቀዝቃዛ ውሃ ላይ ጥላዋን ጣል ስታደርግባት ያቺ ውሃ መዘነች። ያ ሰው ምሕረትን አገኘ ማለት ነው። እንግዲህ ይህንን ስንመለከት በቅዱስ ዳዊት መዝሙር ላይ ወከደነ አድባረ ጽላሎታ ወአይጹቂሃኒ ከመ አርዘ እግዚአብሔር፣ ጥላዋ ተራሮቹን ሁሉ ሸፈነ ይላል። ጥላዋ ተራሮቹን ሁሉ ሸፈነ የተባለላት እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም መሆኗን ሊቃውንት መተርጉማን ይነግሩናል። ተራሮች የተባሉት ሰዎች ናቸው። እነዚያ ቀድሞ በብሉይ ኪዳን የነበሩ በቅድስና በልዕልና በአምልኮተ እግዚአብሔር የኖሩ እነዚያን ሁሉ ቅዱሳን የእመቤታችን አማላጅነት እንደረዳቸው የሚናገር ክፍል ነው። ይሄ ነገር የሚናገር ትንቢት ነው። ይህም ብቻ አይደለም። አድባር የተባሉት ሰዎች ናቸው እና ሰዎችን ሁሉ በሚሸፍን ምልጃዋ በሚሸፍን ቃል ኪዳኗ ጥላ የተባለው ረድኤቷ ማለት ነው። ማርያም ለጴጥሮስ ጽላሎቱ ወለጳውሎስ ሰበኑ፣ የጳውሎስ መጎናጸፊያው የጴጥሮስ ጥላው አንቺ ነሽ እንዳለው ሊቁ አባ ጽጌ ድንግል
እመቤታችን ጥላዋን ጣል ስታረግበት ማለትም ረድኤቷን ስታሳድርበት ያ ውሃ መዝኖ ያ ሰው የእግዚአብሔርን ምሕረት ለማግኘት በቅቷል ማለት ነው። የእግዚአብሔርን ምሕረት ለማግኘት በቅቷል። ይህንን ስንመለከት እንግዲህ ሊቁ አባ ጽጌ ድንግል እንደተናገረው ሶበ አቤ እምኃጢአቱ ከበደ መርሎቱ ለማይ ለተአምርኪ በሰማይ ተገብረ ግናይ ይላል። ከኃጢአቱ በደል ከኃጢአቱ ከበደሉ ይልቅ የውሃው ክብደት በመዘነ ጊዜ በሰማይ በመላእክት ዘንድ ምስጋና ተደረገ ይላል። ምክንያቱም ቅዱሳን መላእክት ስለ አንድ ኃጢአተኛ በንስሐ መመለስ፣ ስለ አንድ ኃጢአተኛ መዳን ቅዱሳን መላእክት እጅግ ይደሰታሉ። እንዲሁ ደግሞ ስለ አንድ ሰው መጥፋት፣ ስለ አንድ ሰው ከእግዚአብሔር ምሕረት ተለይቶ መውደቅ፣ በዚህ ምክንያት ደግሞ ቅዱሳን መላእክት ያዝናሉ። ቅዱሳን መላእክት ያዝናሉ። ለዚህ ነው የአንድ ሰው ነፍስ በእግዚአብሔር ዘንድ በቅዱሳኑ ዘንድ ዋጋ ያለው ስለሆነ ነው። ዋጋ ያለው ስለሆነ ነው። ዋጋ ያለው ስለሆነ እያንዳንዱ ሰው ክርስቶስ የሞተለት ክርስቶስ ዋጋ የከፈለለት ክቡር ፍጥረት ነው። ስለዚህ እግዚአብሔር እኛን የሚያድንበት ጥቂት እጁን የሚያስገባበት ጥቂት የምግባር በር ጥቂት የሃይማኖት በር ካገኘ ረድኤቱን አብዝቶ ሊያድነን የታመነ አምላክ ነው። በመኃልየ ዘሰሎሞን ላይ እንደምንመለከተው ወልድ ሁዬ ፈነወ እዴሁ እንተ ስቁርት፣ ልጅ ወንድሜ እጁን በቀዳዳው ላከ ይላል። ያ የተዘጋ በር የኃጢአተኞች ልቡና ነው። እጁን በቀዳዳው ላከ ማለት ጥቂት እግዚአብሔር እኛን ሊያድን የሚፈልግበት ጥቂት ነገር ነው ከኛ የሚፈልጋት። ያችን ጥቂቷን ነገር አብዝቶ አጉልቶ ምሕረቱን አብዝቶ ሊምረን የሚፈልግ አምላክ ስለሆነ ማለት ነው። እንዲያ ስለሆነ ነው። ምክንያቱም እግዚአብሔር የምሕረት አባት ነው። ሰው ሁሉ እንዲድን የሚወድ እንጂ እንዲጠፋ የሚፈልግ አምላክ አይደለም። ስለዚህ ነው ልጁን በቀዳዳው ላከ የሚለው። እጁን በቀዳዳው ላከ። ጥቂት ነገር በሕይወታችን የሚያገኛት ነገር እግዚአብሔር አንዲት ነገር ሲያገኝ ያችን አብዝቶ አጉልቶ መቀበል ልማዱ ነው። እነዚያ በሙዳየ ምጽዋት ለእግዚአብሔር መባ ካቀረቡ ሰዎች መካከል አንዲት ሳንቲም የሰጠችው ሴት ከሁሉ በልጣ ተገኝታ የለ? እንዴት በለጠ ካላችሁ የልቡኗ ቅንነት የምግባሯ መበጀት ነው። ያለቻት ትንሽ ነገር ስለሆነች ያችን አብዝቶ እግዚአብሔር ስለተቀበለላት ነው። ለምጽዋት ከሆነ በጾማችን፣ በጸሎታችን፣ በምግባራችን፣ በትሩፋታችን ሁሉ እግዚአብሔር ጥቂቷን አብዝቶ የሚሰጥ አምላክ መሆኑን የሚያሳይ ነው። ስለ አንዱ ፈንታ 30፣ 60፣ 100 ያማረ ፍሬ ማፍራት የምንችለው የእግዚአብሔር ምሕረት የቅዱሳኑ አማላጅነት በሕይወታችን ሲገለጥ ነው። ስለዚህ ይህንን ነው በበላዔ ሰብ ታሪክ የምንመለከተው ማለት ነው። እና በዚህ ምክንያት ነው እንግዲህ ዛሬ ይህን በዓል የምናከብረው ማለት ነው። ምክንያቱም በሰማይ ቅዱሳን መላእክት የሚደሰቱ ከሆነ እኛማ በመውደቅና በመነሳት በኃጢአትና በጽድቅ መካከል የምንጓዝ ሰዎች ይህን አይነት የምሕረት ቃል ኪዳን ስንሰማ እንዴት እግዚአብሔርን አናመሰግን? እንዴት እግዚአብሔርን አናከብር? እንዴት የምሕረት አማላጅ የሆነች እመቤታችን ወላዲተ አምላክ ቅድስት ድንግል ማርያምን እንዴት አናመሰግናት? ምክንያቱም የድነታችን ምክንያት የድነታችን መሰረት ናትና ማለት ነው። ስለዚህ በላዔ ሰብ እንዴት ዳነ ብሎ ለሚጠይቅ ሰው እነዚህን ነገሮች ማስተዋል አለበት። የመጀመሪያው ነገር በላዔ ሰብ ቀድሞ እግዚአብሔርን የሚያመልክ ሰው ነበረ። ወደዚህ አይነት ፈተናም የገባው እግዚአብሔርን አገለግላለሁ ሲል ነው። ቅዱስ ጳውሎስ እንዳለው ለእግዚአብሔር ያደረጋችሁትን ውለታ ስለ ስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ብሎ እንደተናገረው እግዚአብሔር አመፀኛ ስላልሆነ
ለእግዚአብሔር ብሎ ያደረገውን ደግ ነገር ያን ነገር የማይረሳ አምላክ ስለሆነ ይሄ ሰው እግዚአብሔርን የሚያመልክ ሰው ስለነበር እግዚአብሔርን የሚያገለግል ሰው ስለነበር የበጎ ነገር ጥቂት እርሾ የመልካም ምግባር ጥቂት እርሾ እንዴት በህይወት ውስጥ ቤዛ እንደምትሆን እንዴት ተስፋ እንደሚያስገኝ የሚያሳይ ነው ማለት ነው። የሚያስገኝ ነው። ይህንን የሚያሳይ ነው የበላይ ሰብ ታሪክ ማለት ነው። ስለዚህ ሰው ጥቂት ሃይማኖት ኑሮት ጥቂት ምግባር ቢሰራ በእግዚአብሔር ዘንድ ዋጋ አለው። ነገር ግን ምንም ሃይማኖት ሳይኖር ሰው ምግባር ቢሰራ ግን ደግሞ ያ ምንም ጥቅም ሊኖረው አይችልም። ስለዚህ ይሄ ሰው የመጀመሪያው ሃይማኖት ያለው ሰው ነው። በዚህች ሃይማኖቱ ላይ ደግሞ ጥቂት ምግባር ጨምሮባት ነው ለመዳን የበቃው ማለት ነው። ሁለተኛው በማቴዎስ ወንጌል ምዕራፍ 5 ላይ እንደምንመለከተው አምላካችን መድኃኒታችን ኢየሱስ ክርስቶስ ብፁዓን እለ ይምህሩ እስመ ሎሙኒ ይምህርዎሙ፣ ዛሬ የሚራሩ ብፁዓን ናቸው ለነሱ ፍቱሕ ርቱዕ ሥላሴ ይራሩላቸዋልና ብሎ ተናግሯል። የሚምሩ ብፁዓን ናቸው ተብሏል። የሚራሩ ርኅራኄ የሚያደርጉ ለሰው ለተራበው የሚራሩ፣ ለተጠማው የሚራሩ፣ ለተራቆተው የሚራሩ፣ ላዘነው ለደከመው የሚራሩ ሰዎች ብፁዓን ናቸው። ለሰው የሚራራ ሰው እግዚአብሔር ይራራለታል። ይህም በላይ ሰብ ስምዖን ምንም እንኳን ኃጢአቱ ሊነገር የማይቻል ከባድ ቢሆንም እንኳን ነገር ግን በመጨረሻ ህይወቱ የምንመለከተው ርኅራኄ ሲያደርግ ነው። ርኅራኄ ሲያደርግ ይሄ ርኅራኄው ደግሞ ፈቃዱን እስከ መሰዋት የደረሰ ርኅራኄ ነው። እስኪ ያስቡት፣ ፈቃዱን እስከ መሰዋት የሚደርስ ርኅራኄ ነው። ቅዱሳን ሊቃውንት እንደነገሩ ፈቃድን መሰዋት ለእግዚአብሔር መስዋዕት ይሆናል። ለእግዚአብሔር ብሎ የሚወዱትን ነገር ሁሉ ከእኔ ይልቅ አባቱን እናቱን የሚወድ ለእኔ ሊሆን አይገባውም ብሏል መድኃኒታችን ኢየሱስ ክርስቶስ። የአባት የእናት ፍቅር ጽኑ እንደሆነ ሁሉ በጽኑ ፍቅር ከእግዚአብሔር በላይ በጽኑ ፍቅር የምንወደውን ነገር ለእግዚአብሔር ብለን ስንተው የእግዚአብሔርን ፍቅር ስናበልጥ ያኔ እግዚአብሔርን እናስደስተዋለን። ለእግዚአብሔር ንጹህ መስዋዕት እናቀርብለታለን ማለት ነው። ለእግዚአብሔር ንጹህ መስዋዕት እናቀርባለን። እግዚአብሔር አምላክን በፍጹም ነፍስህ በሁለንተና ውደድ ማለት ምን ማለት ነው የሚለውን ቅዱሳን ሊቃውንት ሲናገሩ ከመይንወስክ ካልአ ውስተ ፍቅሩ፣ በእግዚአብሔር ፍቅር ላይ ሌላ ነገር እንዳንጨምርበት። ምን ማለት ነው? ፍቅረ ዘመድ ከእግዚአብሔር በላይ እንዳይሆንብን፣ ፍቅረ ውሉድ ከእግዚአብሔር በላይ እንዳይሆንብን፣ የልጆች ፍቅር ከእግዚአብሔር በላይ እንዳይሆንብን፣ የትዳር ፍቅር ከእግዚአብሔር በላይ እንዳይሆንብን፣ የገንዘብ ፍቅር ከእግዚአብሔር በላይ እንዳይሆንብን፣ የስልጣን ፍቅር ከእግዚአብሔር በላይ እንዳይሆንብን፣ የምቾት ፍቅር ከእግዚአብሔር በላይ እንዳይሆንብን። ብዙ ሰው ዛሬ እያመለከ ያለው ምቾቱን ነው። ምቾት ከእግዚአብሔር ፍቅር በላይ ሆኖብናል። እንዲህ ከሆነ ግን ያ ምቾታችን ራሱ ጣዖት ሆኖብናል ማለት ነው። ጣዖት ሆኖብናል። ያ ፍላጎታችን ጣዖት ሆኖብናል። እንዲህ እንዳይሆን ነው ከእኔ ይልቅ እናቱን አባቱን የሚወድ ለእኔ ሊሆን አይገባውም ያለው። መብል መጠጥ ከእግዚአብሔር ፍቅር በላይ ሊሆንብን አይገባም። እንዲህ ከሆነ የምናመልከው እግዚአብሔርን ሳይሆን ሆዳችንን ይሆናል ማለት ነው። ሆዳችንን ይሆናል። ስለዚህ እንዲህ አይነቱን የምንወደውን ነገር ሁሉ ለእግዚአብሔር ብለን መተው፣ ለእግዚአብሔር ብሎ ሱስን መተው፣ ለእግዚአብሔር ብሎ የዝሙት ሱስን መተው፣ የመጠጥ ሱስን መተው፣ ለእግዚአብሔር ብሎ የስካር ሱስን መተው፣ ለእግዚአብሔር ብሎ የመናገር ሱስን መተው። እኔ እኮ መናገር ልማዴ ስለሆነ ነው እንጂ ስለማያስችለኝ ነው እንጂ ብለን ሰዎችን የምናስቀይምበትን ምክንያት መተው ምን ይጠቅመናል? ለእግዚአብሔር ብለን መተው። ስለዚህ ይህንን ነው እንድንተው የሚያስፈልገው እና ይህንን ለእግዚአብሔር ብለን ስንተው ይሄ መስዋዕት ይሆናል። የቅዱስ ዳዊትን ታሪክ ሲነግሩ ሊቃውንት ዳዊት ታሞ ዘመዶቹ ቀሳ ይዘውት ወጡ። አዲኖን፣ ኢያቡስቴ፣ ኤልያና
የማን ንጉሥ ውሃ ሲል ይሞታል ብለው ኢሎፍራውያንን አልፈው ጠላቶቻቸውን አልፈው በሞትና በሕይወት መካከል ሆነው ሄደው ከቤተልሔም ውሃ ቀድተው አመጡለት። ለዳዊት ቀድተው እንካ ጠጣ ብለው ሰጡት። ዳዊት ግን እንዴት ዋጋ እንደከፈሉለት ሲመለከት፣ እንዴት ያን ሁሉ መከራ አልፈው ውሃውን እንዳመጡለት ሲያስብ ይህንማ መጠጣት የእናንተን ስጋ መብላት የእናንተን ደም መጠጣት ይሆናል ብሎ ያን ውሃ አልጠጣውም ብሎ ደፋው። ለምን ሲባል ለእግዚአብሔር መስዋዕት ይሁነኝ ብሎ ይላሉ ሊቃውንት። ለእግዚአብሔር መስዋዕት ይሁነኝ ብሎ ምን ነው? ለእግዚአብሔርማ ዳዊት አላጣ አልነጣ፣ ላሙን በጉን ፍየሉን አይሰዋለትም? ብሩን ወርቁን አይመጸውትለትም? ብለው ይጠይቃሉ። አይ እግዚአብሔር የዚህ ሁሉ ድሃ አይደለም። እግዚአብሔር የከብት የወርቅ የብር ድሃ አይደለም። ለእግዚአብሔር ብሎ የሚወዱትን ነገር መተው ያ መስዋዕት ይሆናልና ለእግዚአብሔር ብሎ የሚፍቱትን ነገር የሚወዱትን ነገር ያን የሚፈልጉትን ነገር መተው መስዋዕት ይሆናልና እንዲህ ስለሆነ ነው። ታዲያ ቅዱስ ኤፍሬም በውዳሴ ማርያም ላይ ስንመለከት ከአወ ውእተ ማየ ወምዝ ተወለቆ ሎቱ ጽድቅ እስከ ለዓለም ያን አዲኖንያ ውስቴ ኤልያና ቀድተው ያመጡለትን ውሃ አፈሰሰው። ከዚህ በኋላ ጽድቅ ሆኖ ተቆጠረለት፣ ከጽድቅ ገብቶ ተቆጠረለት ይላል። ዳዊት ያንን ውሃ መሬት ላይ አፍስሶ እንዲህ ጽድቅ ሆኖ ከተቆጠረለት በላይ ሰብማ ያፈሰሰው ውሃውን የደፋው እኮ መሬት ላይ አይደለም፣ የተጠማ ሰው ጉሮሮ ላይ ነው። ስለዚህ እንዲህ ስለሆነ ነው የእግዚአብሔርን ምሕረት ለማግኘት የበቃው፣ ለተጠማ ሰው ስለራራ። ይህም መጽሐፍ ቅዱሳዊ ነው እንጂ ዝም ብሎ እንዲሁ አይደለም። በማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ጀምሮ ስንመለከት በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ሰው ቢኖር እውነት እላችኋለሁ ዋጋው አይጠፋበትም ብሎ መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህን ምሕረት ይህን ቸርነት የሰጠን እግዚአብሔር ይመስገን። በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ ዋጋው አይጠፋበትም ብሏል። ዋጋው አይጠፋበትም። ታዲያ በደቀ መዝሙሩ ስም ቀዝቃዛ ውሃ መስጠት ዋጋን የሚያሰጥ ከሆነ በእመቤታችን በቅድስት ድንግል ማርያም የተደረገው ምን ያህል ይሆን? ስለዚህ ዛሬም ያጡ ምንም የሌላቸው ሰዎች ቀዝቃዛ ውሃ ሰጥተው መዳን እንደሚችሉ ይህ የመንግስተ ሰማይ ዋጋ የሚሆን ሆኖ አይደለም። ቀዝቃዛ ውሃ እንኳን ቀዝቃዛ ውሃ እድሜ ልካችን የምንወጣለት የምንወርድለት ጉልበት የመንግስተ ሰማይ ዋጋ አይሆንም። ነገር ግን እግዚአብሔር ላደረገልን ምሕረት ለሰጠን ጸጋ ራሳችንን ዝግጁ ማድረግ መሻታችንን መግለጻችን ነው እንጂ ቀዝቃዛ ውሃ የመንግስተ ሰማይ ዋጋ የሚሆን ሆኖ አይደለም። የእግዚአብሔር ቸርነት መገለጡ ግን እንዴት እንደሆነ ሲያሳየን ከአቅም በላይ በሆነ ነገር በብር በወርቅ በእንቁ ሳይሆን የእግዚአብሔርን ምሕረት ለማግኘት የህሊናችንን ታዛዥነት የምንገልጥበት ነገር ስላስቀመጠልን ነው ማለት ነው። ስለዚህ ይሄንን ነው ማሰብ ማስተዋል የሚያስፈልገን ማለት ነው። የእመቤታችንን የቃል ኪዳን በዓል ስናከብር ይህ ግር የሚላቸው የሚደንቃቸው ሰዎች አሉ። እንዲያ ከሆነ እሺ ለአንድ ሰው ሲሆን፣ ነገር ግን ከአንድ በላይ ለሆነ የልጅ ልጅ ምሕረት እንዴት ነው ሲባል ይህ በመጽሐፍ ቅዱስ የተገለጠ እውነት መሆኑን ማሳየት ያስፈልጋል ወይም ማወቅ ያስፈልጋል። እመቤታችን ምሕረቱ ለልጅ ልጅ ነው ብላ ነግራናለች። ይህንን መቀበል ያልቻለ ወንጌልን መቀበል አይችልም ማለት ነው። ወንጌልን መቀበል የቻለ ሰው ግን ይህ የተጻፈው በወንጌል ላይ ነው። ምሕረቱ ለልጅ ልጅ ነው። ይህም አንድ ጥቅስ ብቻ አይደለም። በቅዱስ መጽሐፍ በብዙ መንገድ ተጽፎ የምናገኘው ቃል ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 5 ላይ ስንመለከት
አምላካችን እግዚአብሔር ለወዳጆቹ የገባውን ቃል ኪዳን እናገኛለን። እንዲህ የሚል ነው፣ ሕጌን ለሚጠብቁ ሰንበታቴን ለሚያከብሩ ፈቃዴን ለሚያደርጉ ሰዎች እስከ 1000 ትውልድ ድረስ ምሕረትን አደርግላችኋለሁ ይላል እግዚአብሔር። እስከ ስንት ትውልድ ነው? እስከ 1000 ትውልድ። እስከ 1000 ትውልድ። እንዲሁ ደግሞ ሕጌን ለማይጠብቁ ሰንበታቴን በማያከብሩ ሰዎች ላይ ደግሞ እስከ 3 እስከ 4 ትውልድ ድረስ እስከ 3 እስከ 4 ትውልድ ድረስ መዓቴን አመጣባቸዋለሁ ብሎ ተናግሯል። እስኪያስቡት በዚህ ቃል ውስጥ ማንኛው ይበዛል? ምሕረቱ ይበዛል ወይስ መዓቱ ይበዛል? ለዚህ ነው ርሑቀ መዓት ወብዙሃ ምሕረት ጻድቆ መስተአግስ፣ መዓቱ የራቀ ምሕረቱ የበዛ እውነተኛና ታጋሽ አምላክ ብለን እግዚአብሔርን የምናመሰግነው ማለት ነው። የእግዚአብሔር ምሕረቱ ብዙ ነው። ምሕረቱ ብዙ ነው። መዓቱ ደግሞ ጥቂት ነው። እስኪያስቡት 1 2 3 4 መዓቱ እስከዚህ ድረስ ነው የተነገረው። ነገር ግን የምሕረቱን ልክ ለመናገር 1000 ቁጥር ምን ያህል ብዙ እንደሆነ ስንመለከት የእግዚአብሔር ምሕረቱ ብዙ እንደሆነ ደግሞም ፍጹም እንደሆነ የሚያሳየን ቃል ነው ማለት ነው። እና ቅዱስ ዳዊትን በመዝሙሩ ላይ ሲናገር ግነዩ ለእግዚአብሔር እስመ ኄር፣ እግዚአብሔር ቸር ነውና ተገዙለት አመስግኑት ይላል። እግዚአብሔርን አመስግኑት ቸር ነውና ደግሞ ምሕረቱ ለዘላለም ነውና ይላል። በሆነ ዘመን የሚገደብ በሆነ ትውልድ የሚቋረጥ አይደለም። የእግዚአብሔር ምሕረቱ ለዘላለም ነው፣ ለዘላለም ነው። ይሄ የዘላለም የሆነው ምሕረቱ ደግሞ ለልጅ ልጅ ነው ማለት ነው። ለልጅ ልጅ ነው፣ ለልጅ ልጅ ነው። ይህንን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ነግረናለች። ታዲያ ምሕረቱ ለልጅ ልጅ ነው። ለልጅ ልጅ መሆን ብቻ አይደለም፣ ነገር ግን ደግሞ ምን ለሚያደርጉት ስም አምላክነቱን በሕግ በአምልኮ ለሚያከብሩት ለሚፈሩት ሰዎች የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይከባል ይብላል። በምን አይነት ሰዎች ዙሪያ? በሚፈሩት ፈሪሃ እግዚአብሔር ባላቸው ሰዎች ዙሪያ ይከባል ያድናቸውማል። እንደተባለ ሁሉ የእግዚአብሔር ምሕረት የሚደርሳቸው ፈሪሃ እግዚአብሔር ላላቸው ሰዎች መሆኑን እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ነግራናለች። ስለዚህ ፈሪሃ እግዚአብሔር ማለት እግዚአብሔርን የምንፈራው ይቆርጠኛል፣ ይፈልጠኛል ብለን አይደለም። የፍቅር ፍርሃት፣ የአባትነት ፍርሃት ልንፈራው፣ ትእዛዙን ልንጠብቅ ይገባናል። ስለዚህ ዛሬ ይህንን በዓል የምናከብር ሁላችን የእመቤታችን ቃል ኪዳኗ እንዲደርሰን ምን ማድረግ አለብን ስንል የመጀመሪያው በርዕሱ ላይ እንዳየነው ፈሪሃ እግዚአብሔር ሊኖረን ይገባል። ዛሬ ፈሪሃ እግዚአብሔር ጠፋ። በመቅደስ እግዚአብሔርን በቤተ መቅደሱ ዙሪያ እግዚአብሔር በሚመለክበት በሚመሰገንበት ዙሪያ የምናገለግል አገልጋዮች ፈሪሃ እግዚአብሔር ርቆናል። ሁሉ ነገር በድፍረት፣ ሁሉ ነገር በጉልበት፣ ሁሉ ነገር በዘረኝነት፣ ሁሉ ነገር ጥቅምን መሰረት ያደረገ ሆኗል አገልግሎታችን። እግዚአብሔርን መፍራት ከሰው ልቡና እየጠፋ መጣ። እባካችሁ ወገኖች ያለ ፈሪሃ እግዚአብሔር የምናደርገው አገልግሎት ከንቱ ውዳሴን ያተርፍልን እንደሆነ እንጂ የእግዚአብሔርን ምሕረት አያተርፍልንም። የእግዚአብሔርን ቃል ኪዳን አያተርፍልንም። ስለዚህ ለእግዚአብሔር ለሰጠው ለቅዱሳኑ ቃል ኪዳን በቅተን እንድንገኝ ፈሪሃ እግዚአብሔር ያስፈልገናል። አዎ ምግባር ይጎድለን ይሆናል፣ ደካሞች ነን፣ ብዙ ኃጢአት እንሰራ ይሆናል። ነገር ግን ይህ ኃጢአቱ ደግሞ በድፍረት በምን አለብኝነት እግዚአብሔር ኃጢአትን እንደሚወድ አድርገን በመናገር እግዚአብሔር ኃጢአትን እንደሚወድ አድርገን በመናገር በእንደዚህ አይነት ነገር የምናደርገው ይሄ ሰይጣናዊነት ነው። በምን አለብኝነት ኃጢአት እንደዝና መስሎን እያወራን ሰዎች ወደዚያ እኛ ወደ ሰራነው ኃጢአት እንዲደፋፈሩ እያደረግን የምንሰራው ኃጢአት ይህ ከእግዚአብሔር ምሕረት ቆርጦ ይጥለናል። እናም የእግዚአብሔርን ምሕረት እንድናገኝ ፈሪሃ እግዚአብሔር ያስፈልገናል። ሌላው እግዚአብሔር ለእመቤታችን በእመቤታችን በኩል የሰጠን ቃል ኪዳን እንዲደርሰን ከፈለግን እመቤታችንን ስሟን መጥራት ነው። ስሟን መጥራት ማለት በየዕለቱ ሰአሊ ለነ ቅድስት ማለት ነው።
ውዳሴ ማርያም ሳትደግሙ አትዋሉ። ውዳሴ ማርያም ጸልዩ። በውዳሴ ማርያም ውስጥ ያለው የእመቤታችን ቃል ኪዳን ነው። የእመቤታችን ቃል ኪዳን ነው። የተማረ ከሆነ ሰአሊ ለነ ቅድስት ሳይላት የሚውል የለም። እንዲህ ሳያደርግ የሚውል ሰው ግን ቅዱሳን ሊቃውንት አባቶቻችን እንዳስተማሩን የተወገዘ ሰው ነው። ስለዚህ የእመቤታችን ቃል ኪዳን እንዲደርሰን ከፈለግን ሰአሊ ለነ ቅድስት ብለን ስሟን መጥራት ነው። በዓላቶቿን ማክበር ነው። በስሟ ጸበል፣ ጸዲቅ ወይም ለተራቡት ማብላት፣ ለተጠሙት ማጠጣት፣ ለታረዙት ማልበስ ነው። ለቤተ ክርስቲያን የሚገባውን ነገር ማድረግ ነው እንጂ እንዲሁ ዝም ብሎ አይደለምና እርሱን ማድረግ ያስፈልገናል ማለት ነው። ስለዚህ እንዲህ ካደረግን ደግሞ ከኛ አልፎ ለልጆቻችን የሚተርፍ መንፈሳዊ ትሩፋት ልጆቻችን እኛ ለእግዚአብሔር የምናደርገውን አይተው ከኛ ይማራሉ። እነርሱም የእመቤታችን አመስጋኞች የውዳሴዋ የቅዳሴዋ አገልጋዮች ይሆናሉና እርሱን እንድናደርግ የእመቤታችን አማላጅነት የእግዚአብሔር ቸርነት የቅዱሳን ሁሉ ጸጋ በረከት ከሁላችን ጋር ይሁንልን። የተወደዳችሁ ምዕመናን ይህ መርሐ ግብር የሚተላለፍላችሁ ከፈለገ አእምሮ አራቱ ጉባኤያት ትምህርት ቤት ነውና ይህንን ሚዲያ እንድትደግፉ በጉባኤ ቤታችን ስም እንጠይቃችኋለን። እግዚአብሔር አምላክ ጉባኤ ቤቶቻችንን እንዲያጸናልን ሀገራችን ኢትዮጵያን ሰላም እንዲያደርግልን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግስቱን እንድንወርስ ስሙን እንድንቀድስ በድጋሚ እግዚአብሔር ቸርነት የእመቤታችን አማላጅነት ከሁላችን ጋር ይሆንልን። ወስብሐት ለእግዚአብሔር። ይቆየን።